እንግዲህ ወይዘሮ ሜላት ሁሉንም ነገር አስታውሳለች ማለት ነው። ከዛም አልፎ ደግሞ ወርቋንና ብሯን ሰርቃ የወጣችውንም እርግብንም አስታውሳ ይሄ ነገር የባዩሽ እጅ እንዳለበት 100% ልቤ ይነግረኛል ብላ ለሀኒቾ ነግራታለች ማለት ነው። ሀናም እንዴት ለምን እያለች ነበረ። ይሄ ጉዳይ የኔና የባዩሽ ጉዳይ ነው ብላለች ማለት ነው። ወይዘሪት ሜላት እንግዲህ ከዚህ በኋላ እምወስነውን እወስናለሁ እኔ ራሴ፣ ስለዚህ አንቺ እዚህ ጋር መግባት የለብሽም ሀሴትዬ ብላታለች ማለት ነው። የመታቻትም እንግዲህ ባዩሽ እንደሆነች አወቀች ማለት ነው ሜላት። ምክንያቱም ሁሉንም ነገር ከማስታወሷ ጀርባ የነበረውን ነገር ከበፊት ማለት ነው ሁሉንም አውቃለች። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ማለት ነው። ዛሬ ይዤላችሁ የመጣሁት ማለት ነው ክፍል 97 ነው ማለት ነው። ኖላዊት እንግዲህ ወይዘሮ ሜላት በማስታወሷ በጣም ደስ ብሎኛል ማለት ነው የበለጠ። ምክንያቱም ብዙ ጊዜ ስትጠብቃት የነበረችውን ስትፈልጋት የነበረችውን ልጇን ሳታገኛት እንደዚህ ትሆናለች ብዬ አልጠበቅኩም ነበር ማለት ነው። ሜላታውን አስታውሳ ለእርግብም ደግሞ ቤትና ያንን ሱቅ እንደገዛችላት በፊት ላይ በስሟ እንደተደረገላት ነበረ ሁሉም ሲያስብ የነበረው። ግን በስሟ አላደረግኩላትም፣ እያንዳንዷ ነገር ልቤም ስላልፈቀደ ሁሉንም ነገር እኔ ይህን ያህል ሞኝ አይደለሁም ብላ ተናግራለች ማለት ነው ወይዘሮ ሜላት። ሁሉንም ነገር ማስታወሷን ለሰላምና ለምላሴ ስትነግራቸው እነሱም ደግሞ በጣም ደስ ብሏቸው ማለት ነው። ይህንም ማቋቋም አልችልም፣ መናገር አለብኝ፣ ምክንያቱም በቤተሰቦቼ ላይ መቀለድ አልፈልግም፣ ቢያንስ እንኳ ማስታወሴ ልንገራቸውና ደስ ይበላቸው ብላ ማስታወሷን ነገረቻቸው ማለት ነው። እነሱም በደስታ እየተፈነጠዙ ነበር ምላሴ እናንትና ማለት ነው። በጣም ነው ደስ ያላቸው። ከዛም አልፈው ደግሞ አሁን ላይ ባዩሽን እያንዳንዷ ነገር እደርስባታለሁ፣ በእኔ ላይ ባዩሽ ያደረገችውን ነገር ግን እሳ ማስታወሴን ደግሞ መስፍን ማወቅ የለበትም ብላለች ማለት ነው። ለምን ሲሏት መስፍን አወቀ ማለት ባዩሽን ሰጥ ለጥ ብሎ ሂዶ እንደሚገላት 100% አልጠራጠርም ብላለች ማለት ነው። ይሄንን ከነገርኩ ደግሞ ለሱ እሷን የሆነ ነገር ስለሚያደርጋት ለሱ አንነግረውም፣ ግን ማስታወሴን እናንተ ካወቃችሁ ብቻ በቂ ነው ብላለች ማለት ነው። ሀኒም እንግዲህ አባቷን ላለመተው እየሄደች እየጠየቀችም ትገኛለች ማለት ነው። አባቷን ደግሞ ይህን ነገር የሚያደርገው ማንም ሊያደርግ አይችልም፣ በወይዘሮ ሜላት ላይ ጠርጥሪ ሀንዬ እያላት ነበር ማለት ነው። ይህንን ያደረገችው እንግዲህ ባዩሽ 100% አምና እየተቀበለች ነው ማለት ነው እንትና ሜሉካ ማለት ነው። ሜሉ እንግዲህ እንደምታስቡት ብዙ ነገርን አሳልፋለች፣ ውጣ ውረዶችም ማለት ነው። እርግብም ደግሞ 1 ሚሊዮን ብር ያወጣሁበትን ወርቅ ነው ይዛብኝ የሄደችው ብላ ታዩ ይጥፋ፣ የአንቺ ጤና ነው የሚፈለገው እኮ እማዬ እያለቻት ነበር። ሀናም ደግሞ እንደዚህማ ሊሆን አይችልም፣ እንዴት እንደዚህ ታደርጋለች? አንቺ ዝም በይ ሀና፣ የምታውቂው ነገር የለም እያለቻት ነበረ። እሺ በቃ ተረጋጊ ብላም ነገረቻት ለሀና። አሁን አንቺ ስለ ብር የምታውቂው ነገር የለም ብላታለች ማለት ነው። ሁሉንም ነገር ለሰላምና ለምላሴ ስነግራቸው በጣም ደስ ብሏቸዋል ማለት ነው። ምክንያቱም ለብዙ ጊዜ እንደዚህ ማስታወስ አትችልም ብለው በጣም ደንግጠው ነበር። አሁን ግን ሁሉንም ነገር አስታውሳ ሁሉንም ነገር አውቃለች ማለት ነው ወይዘሪት ሜላት ማለት ነው። በቅርብም ደግሞ ማስታወሷ እንትን አይልም ማለት ነው። ውድ ቤተሰቦቼ እያንዳንዱ ነገር ታውቃለች ብዬ ተስፋ አድርጋለሁ ማለት ነው። ሜላት እንግዲህ እያንዳንዱ ነገር እንደዚህ ያደረገቻት ባዩሽ እንደሆነች አወቀች ማለት ነው። እሷም ደግሞ ራሴም ለማንም ምንም እንዳትሉ ብላ ልጆቹ እንዳስጠነቀቃቸዋለች፣ ሰላምና ምላሴም ማለት ነው። በቅርብ ቀን እኔ ላይ ያደረገችብኝን እያንዳንዱ ነገር እኔም በእሷ ላይ እንደማደርግ ቀስ ብዬ ደርስበታለሁ ሁሉንም ብላ ወስና ተነስታለች ማለት ነው። ሜላት ማስታወሷ በጣም ደስ ይላል ማለት ነው። ከብዙ ነገር አሁን ተረፈች ማለት ነው። ምክንያቱም ባዩሽ ትልቅ ስህተት እንደሰራችባት እንደ ጓደኛ እንደ እህት አቅርባት እንትን ስላላቻት ማለት ነው፣ ስላጠቃቻት እሷም ደግሞ ቀስ በቀስ ሁሉንም ነገር አደርስበታለሁ ብላ ተነስታለች ማለት ነው። ይህም ማድረግ ተገቢ አልነበረም ማለት ነው። አምና እስካስጠጋቻት ድረስ ግን እሷ በሷ ላይ በጣም ቀልዳባታለች ማለት ነው። ቢሆንም ግን በቅርብ ቀን ደግሞ የእጇን እንደምታገኝ 100% ምንም ጥርጥር የለም ማለት ነው። ውድ ቤተሰቦቼ በጣም ከባድ ነው። ይሄን ቀን ስንጠብቀው ነበር ማለት ነው። ሜላትም ደግሞ ማስታወሷ በጣም ነው ደስ ያለኝ እኔ ከምንም በላይ ማለት ነው። ባዩሽም ከዛ ቤት ቀርታለች መሄድም ማለት ነው። ምክንያቱም እዛ ቤት እየሄደች አይደለም
ሜላት ማስታወሷንም አታውቅም ማለት ነው። እሷ ታወቀች ከዛ ቤት ትቀራለች። ግን እዛ አሁን የቀረችው ባለፈው ጊዜ ስለተቆጣቻት ሜላት ማለት ነው እሷን ለምን እንዴት ምን አስፈለገ? እናም ደግሞ ተኝታ አይታችኋታል፣ ልግደላት እያለች ነበር ባዩሽ። እሱን ሁሉ አስታውሳለች እርግብ እና ሱቁ የእርግብ እኮ ሱቅ ገዝተሽላታል ትላታለች ማለት ነው። ብገዝላትም ብከፍትላትም ግን በስሟ አይደለም። እርግብ ከተገኘችም ቀጥታ ወደ እጇም ወደ ፖሊስ እንድሰጥ ነው የምፈልገው። እያንዳንዱ እርምጃ ማናት ምንድናት የሚለውን ነገር እኔም ደግሞ እሱን ፖሊሶቹ አጣርተው እስከሚደርሱበት እኔ እወስናለሁ ብላለች። እዛ ድረስ ደግሞ ራሴ አውቃለሁ ብላ ሜላት ተነስታለች ማለት ነው። በአሁኑ ሰዓት ግን ምን አይነት ጓደኛ ነው የሚታመነው? እንግዲህ የባዩሽ እጅ እንዳለበት ወይዘሮ ሜላት ከማስታወሷ የተነሳ የዛኔም ደግሞ የእርግብን ፎቶ የሀናን ፎቶ እኔ በግሌ ለራሴ ሀናን እያፈላለኳት የሀናን አባት ፎቶ ስጠኝ ብዬ ከሀና አባት ፎቶውን ተቀብዬ ስመጣ እርግብን አንቄ ሲይዛት ከኋላዬ የሆነ ሰው እንደነበረ መታኝ ያስታውሳለሁ ብላ ነው የነገረቻቸው ማለት ነው። እነሱም ደግሞ እና የመታችሽ እርግብ ናት እንደያሏት ነበረ። አይመስለኝም ግን እርግብ አትመስለኝም፣ ሌላ ሰው ከእርግብ ጋር እንዳለ ነው ልቤ ነገረኝ ብላ ተነስታለች ማለት ነው። አዎ ይሄን ነገር ደግሞ እያንዳንዱ ነገር እንደሚወጣ ተስፋ አለኝ ማለት ነው። ሜላት ሁሉንም ነገር ካወቀች ማለት ሁሉም ነገር እንግዲህ ባዩሽ አበቃላት ማለት ነው። ተንከሴስ ማለት ነው። እርግብም ደግሞ እጇን እንድትሰጥ ነው የተነገረው ማለት ነው። ምክንያቱም ማን እዛ ቤት እንዴት እንደገባች ፎቶ እንዴት እንደተሰረቀ ማን እንደሚያግዛት መቼም ብቻዋን እንዳላደረገችው ታውቃላችሁ። እዛ ቤት ውስጥ ያስገባቻት እንግዲህ ባዩሽ ናት ማለት ነው። ባዩሽ እስከሆነ ድረስ ተምቹም ደግሞ አጎቱ ትቶት ሄዷል ማለት ነው። ተምቹን አደራ ለእናንተ ትቻለሁ እያለ ለኖላዊትና ለአሴር ይነግራቸዋል። አሁን ላይ ግብ ግብ እየፈጠሩ ነው ማለት ነው። ምክንያቱም አሴርና ባዩሽ አይጥና ድመት ሆነዋል። ትናንትናም እንዳያችሁ የተለቀቀው ላይ ባገኘችው ቁጥር አሴርን ምን ታደርጋለህ ደግሞ ልሰርቅ ነው ወይ የሚሰረቃለ እንዴ እሰርቃለሁ ካለ እያለ እያናደዳት ነበር ባዩሽ ማለት ነው። እሱ በነገራችን ላይ አስመስሎ መኖር አይችሉም ሁለቱ ማለት ነው። ባዩሽንም ደግሞ ስላወቁ ለሀናም ደግሞ ለአባቷ ባዩሽ ግን ምን አይነት ሴት ናት ብለህ ታስባለህ አባዬ እያለች እየነገረችው ነበር ማለት ነው። እሱም ደግሞ ባዩሽ እንደመታቻት አድርጎ ነው የሚያውቀው ማለት ነው። እና ሴሩም ቢሆኑ ተምቹም ቢሆን ባዩሽ እንዳደረገችው ያውቃሉ፣ ግን አልነገሯትም። ድንብላል 100% ታውቃለች፣ ግን እሷ ለሜላት መናገር አልፈለገችም። እያንዳንዱ ነገር አልነገረቻትም ማለት ነው። እስካሁን ድረስ የምታውቀው ጉዳይ አሁንም ቢሆን የለም ማለት ነው። በቅርብ ቀን እውነት ነው ማለት ነው። እውነት ተደብቆ ስለማይቀር ይወጣል ብዬ አስባለሁ። ወይዘሮ ሜላትም ደግሞ ይህን ቀን ነበር ስንጠብቀው የነበረው። ሀናም ደግሞ እያለቀሰች እየተጸጸተች በጣም ብዙ ነገሮችን ስላሳለፈች እዚህ ላይ ደግሞ አሁን ያው ጊዜ ይጥላል ጊዜ ያነሳልና ጊዜ አንስቷት ከቤተሰቦቿ ጋር ስላገናኛ ፈጣሪዋን እያመሰገነ ታለቅሳለች። አባቷም ደግሞ ሀንዬ እንደዚህ አትሁኝ አታልቅሽ እያለ እሱም ደግሞ ከአሴር ጋር አሁን ጓደኛ ሆኖ እነሱ ቤት እየሄደ ነው። ተምቹ መሄድ አይችልም፣ ምክንያቱም እርግብ ከዚህ በፊት ይዘው ስለሄደ ማለት ነው። አሁን ላይ ደግሞ ይህንን አታውቅም ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ